አራምዳለን ማለት የተከፈለው መስዋዕትነት ተከፍሎ ይሄ ይሆናል ነው ነገሩ እውነት ነው ክቡር ጠቅላይ ሚኒስትሩም ምንም ኢትዮጵያ ታሸንፋለች አትጠራጠሩ ሲሉ ነው የሚያሳስቡንና ግን አንዳንድ ጊዜ አይከብድም ወይ ለምሳሌ ሌባውንም አጥፊውንም ገዳዩንም እንደዚህ መተባበራችንን አብሮ መኖራችንን የሀገሪቷን ህልውና አጠቃላይ አደጋ ላይ የሚጥሉ ኃይሎችን በተመለከተ እንግዲህ ማአት ነገር ሲያደርሱ ባለፉት 3 አመታት እንኳን ብዙ ነገሮች እዚህ ሀገር ላይ ደርሰው ተመልክተናልና የናንተን ተስፋ ህዝቡ ተቀብሎ ከጎናችሁ እንዲሰለፍ ቢያንስ እነዚህን አጥፊዎች ሁሉን ላትችሉ ትችሉ ይሆናል ሁሉን ገዳይ ላትይዙ ትችሉ ይሆናል ሁሉን ዘራፊ ላትይዙት ትችሉ ይሆናል ግን ለህዝቡ ወዲያው ታወጡና በፖሊስ በኩል ኦር በሆነው በኩል እነዚህን አካላት ይሄን ያደረጉትን አካላት ይዘን እና ለህግ አቅርበን ለህዝባችን ይፋ እናደርጋለን እቺ በወያኔም ጊዜ ነበረች መግለጫ ነች አንዱንም ይፋ ስታደርጉ ህዝቡ በእናንተ ላይ እነዚህን በቀላሉ አሸንፈን የብልጽግናን መስመር የብልጽግናን እሳቤ እናራምዳለን ማለት የተከፈለው መስዋዕትነት ተከፍሎ ይሄ ይሆናል ነው ነገሩ እውነት ነው ክቡር ጠቅላይ ሚኒስትሩም ምንም ኢትዮጵያ ታሸንፋለች አትጠራጠሩ ሲሉ ነው የሚያሳስቡንና ግን አንዳንድ ጊዜ አይከብድም ወይ ለምሳሌ ሌባውንም አጥፊውንም ገዳዩንም እንደዚህ መተባበራችንን አብሮ መኖራችንን የሀገሪቷን ህልውና አጠቃላይ አደጋ ላይ የሚጥሉ ኃይሎችን በተመለከተ እንግዲህ ማአት ነገር ሲያደርሱ ባለፉት 3 አመታት እንኳን ብዙ ነገሮች እዚህ ሀገር ላይ ደርሰው ተመልክተናልና የናንተን ተስፋ ህዝቡ ተቀብሎ ከጎናችሁ እንዲሰለፍ ቢያንስ እነዚህን አጥፊዎች ሁሉን ላትችሉ ትችሉ ይሆናል ሁሉን ገዳይ ላትይዙ ትችሉ ይሆናል ሁሉን ዘራፊ ላትይዙት ትችሉ ይሆናል ግን ለህዝቡ ወዲያው ታወጡና በፖሊስ በኩል ኦር በሆነው በኩል እነዚህን አካላት ይሄን ያደረጉትን አካላት ይዘን እና ለህግ አቅርበን ለህዝባችን ይፋ እናደርጋለን እቺ በወያኔም ጊዜ ነበረች መግለጫ ነች አንዱንም ይፋ ስታደርጉ ህዝቡ በእናንተ ላይ ተስፋ እንዲያደርግ የሚያስችል እርምጃ ስትወስዱና ከናንተ ጎን እንዲሰለፍ ሊያስገድደው የሚችል የሞራል ለልና እንዲኖረው የሚያደርግ ነገር ስትወስዱ አይታይ በአቅጣጫም ደረጃ ለኢትዮጵያ ብልጽግና ዋናው ጠላት ይሄ ሌባ ነው የሚል በግልጽ አቋም ይዘናል ይሄ ሌባ መስተካከል አለበት መጠረግ አለበት ክቡር ጠቅላይ ሚኒስትሩም ባለፈው ያነሱት በፓርላማ ንግግራቸው የሚቀጥለው መንግስት ዋናው እና ቅድሚያው ስራው ሌባውን ማስተካከል ላይ መሆን አለበት ብሏል ይሄ ይስተካከላል ህብረተሰቡ እንዲያምነን ለማሳመን ብለን ሳይሆን ያዝነው አቅጣጫ ሊሳካ የሚችለው ይሄንን ሳንካ ማስወገድ ስንችል ብቻና ብቻ ነው ይሄ ሀገርም ሊቀጥል የሚችለው ምናልባት ዋጋ የከፈልንበት ነፃነት ሊቀጥል የሚችለው ይሄ ሳንካ ይሄ ትልቁ ሳንካ አደጋው ሲወገድ ብቻ ነው ስለዚህ በእናንተ በኩል የምንፈልገው ሊከብድ ይችላል አትችሉትም እንደዚህ እንድትሉን ሳይሆን ሌባ መወገድ አለበት መወገድም ይችላል እና መሸማቀቅ ነው ያለበት ሌባ ጉልበት እየሰጣችሁት ነው እናንተ ሌባ አቅም አለው ሌባ አቅም የለውም ስለዚህ በዚህ ደረጃ ነው እንድትረዱትም ለምሳሌ ባለፈው 27 አመታት አሁን ለውጡንና ትግሉን መቋጫ እንዲያጣ ያደረገው ነገር በዚያኛው ያፈነገጠው አካል እኮ ይሄን ያህል ጉልበትም የጦር መሳሪያም ኖሮት ሳይሆን ሲዘረፍ የነበረውና ሳይታወቅ ሲበላ የነበረው ገንዘብ ጥቅም ላይ ይዋለ ይመስለኛል እና ሌብነት በእቅድ መመራት አለበት ወይ ማለት የሚቀጥለው መንግስት ያላችሁ በሄዳችሁ ቁጥር ይሄ የሚከማቸው ነገር የበለጠ እንዳይጠፋ መከላከያው ያው ገንዘብ ስለሆነ የሚሆነው ሌብነትን እዛው ከስሩ እየቀነሱ መሄድ እንጂ ከተደራጀ በኋላ አስቸጋሪ እንዳይሆን ከዚያኛው ለምን ትምህርት አልተወሰደም ነው ያኛው ለሌብነት የተመሰረተ ድርጅት ነው ግልጽ ነው ከላይ ጀምሮ ውሳኔውም ክርክሩም ሌሎቹ በማያውቁበት እንዴት አድርገን እንዝረፍ ነው ሌብነት ስራ ነው ተጠንቀቃችሁ ዝረፉ ነው የተባለው ታውቃለህ ሌብነት ስራ ነው ወንጀል የሚሆነው ሲያዙ ብቻ ነው ያለው መለስ ይሄ ማለት ምን ማለት ነው ኦፍ ኮርስ
የሚይዝም ሰው ነበር ወይ ነው በወቅቱ ሲታስብ። አባቱ ዳኛ ልጁ ቀማኛ አይነት ነው የነበረው። በውይይት በምክክር አንተ እዚህ ጋር ያዝ፣ አንተ እዚህ ጋር ያዝ፣ ተያይዘን እንዝረፍ ነው የነበረው። አጠቃላይ መዋቅሩ ያንን ነው። ንጹህ ሰው የሚወደስበት፣ ንጹህ ሰው የሚሞገስበት አልነበረም። ንጹህ ሰው የሚሸማቀቅበት ነው። ፕሮሞሽን የሆነ ነገር ከነካ በኋላ ነው የምታገኘው። በዚህ ደረጃ ሌብነት አደጋ ነው ለማለት ካልሆነ በስተቀር ኦፍ ኮርስ ለማለት ለምላስ ለማለት ካልሆነ በስተቀር በስትራቴጂ ደረጃ ለመስረቅ ለመዝረፍ ትልልቅ ማለት ይሄ ሴንተራሉ አስኳሉ ያንን ሲሰራ ነው የነበረው። ስለዚህ አውዱ ይለያያል። በእኛ አኳን ደግሞ አሁን የተለያዩ ችግሮች ቢገጥሙ አንተ ቤት ሊያፈስብህ ይችላል። ጫማህም ደግሞ ተቀዶ ሊሆን ይችላል። ወይም ኮትም ላይ የሆነ ጭቃ ኖሮ ሊሆን ይችላል። በዚህ ላይ ደግሞ ኢባብ መጥቶብህ ሊሆን ይችላል። የትኛውን ቅድሚያ ትከላከላለህ? በጣም የተወሳሰበ ብዙ ችግር በአንድ ጊዜ ከመጣብህ በቃ ትንሹ ችግር ላይ ነው መጀመሪያ የህልውና ጥያቄ የሚያስከትለው ላይ ታተኩራለህ። የህልውና ጥያቄ በኢትዮጵያ ደረጃ አይ ቲንክ ሲጀመር ጀምሮ ለውጡ ከመጣ ጊዜ ጀምሮ ለውጡን ለማደናቀፍ በተደራጀ መልክ ባጀት ተበጅቶ ስትራቴጂ ወጥቶ ኢትዮጵያውያንን እርስ በእርስ በማበላላት ኢትዮጵያን ማፍረስ ከውጭም ከውስጥም ሲሰራ ነበር። ያ ትልቁ የህልውና አደጋ ነበር። ያንን ሲሰራ የነበረው ቲፒኤልኤፍ ነው፣ ህወሓት ነው። እሱን ቅድሚያ አድርገው መከላከያ ላይ ሪፎርም ማድረግ የግድ ነበር። አሁን ሌሎች ነገሮች ላይ ለማተኮር ጊዜም ያስፈልጋል። ደራይ ስራዎች ደግሞ አሉ። እዚህ አጀንዳ አለ፣ ከውጭ ይመጣል፣ ብዙ ነገሮች አሉ። ስለዚህ በጣም የህልውና አደጋውን ካስወገድክ እና ቁጥጥር ስር ካረክ ቀጥሎ ያለውን ደግሞ ትይዛለህ። ከዛም ቀጥሎ ያለውን ቅደም ተከተል ጉዳይ ካልሆነ በስተቀር ሌብነት በኢትዮጵያ ደረጃ በግለሰብ ደረጃ በጣም አደጋ፣ በማህበረሰባዊ እሴት ደረጃ በጣም አደጋ ለኢትዮጵያውያን ጥዩፍ የሆነ ስለሆነ እሱ መወገድ አለበት። ዛሬ የተከታተላችሁት ከአቶ ታዬ ደንዳ ጋር የነበረ ችግሩ ቀደም ሲል ሳነሳሉት ነበረ። ከፍተኛ አመራሩን በተመለከተ ሳነሳሉት የግምገማው ሂደት ያን አያመላክትም። እንዳልሰማ ዝም የሚባልበትስ ምክንያት ምንድነው? ልክ ነው እንደዚህ አይነት ነገር አይ ቲንክ ብልጽግና ፕሮግራም እንዳለው ቅድም አንስቻለሁ። ፕሮግራሙ በፖለቲካ በኢኮኖሚ በማህበራዊና በውጭ ጉዳይ ግልጽ ነው የተቀመጠ ነው። መሪዎቹ አንደኛው ህብረ ብሔራዊ አንድነት ነው፣ ሁለተኛው ነጻነት ነው፣ ሶስተኛው የዜጎች ክብር ነው። ዜጎች ስንል ትንሽ የምንለው የለም፣ ትልቅ የምንለው የለም። እያንዳንዱ ኢትዮጵያዊ ክብር ይገባዋል ነው። እያንዳንዱ ኢትዮጵያዊ ነጻነት ይገባዋል ነው። ከዚህ የተዛነፈ አስተሳሰብ እና አሰራር ከብልጽግና ጋር የሚሄድ አይደለም ማለት ነው። በጠቅላላው ስናይ ነገሮችን ከማስተካከል አንጻር ግን ያው በተለያዩ ቦታ በተለያየ መነሻ የሚፈጠሩ ነገሮች አሉ። ከአንድ ቦታ ሳይሆን ሌላም ቦታ በባላንስ ስናይ ማለት ነው። ችግሮች አንድና ሁለት አይደሉም፣ በጣም የተወሳሰቡ ናቸው። አንተም ትረዳለህ። እነዚህን ውስብስብ ነገሮች አንዱን ክር በመሳብ ብቻ የሚታስተካከል አይደለም። ሲስተሚክ በጣም ስትራቴጂክ በሆነ መልኩ ሄደ አንደኛ በእሳቤ ደረጃ ያክር ዋና ፍሬሙ መሰረቱስ ቢሆን ለምሳሌ አንድ ጎጆ አንድ ምሰሶ ላይ ይቆም እንጂ ማገሩ ምኑ ሳጋው ይሄ ሳር ክዳኑ ሁሉ አለ። እዛ ጋር ግን ምሰሷ ላይ ከተነካች ያቺ ክር በሷ ደረጃስ ብትሆን እንዴ አንዱን ክር በመምዘዝ የሚባል እኮ አይደል? ሁሉም ክር እኩል አይደለም። ለዚያ ነው ሁሉም ክር እኩል ባለመሆኑ ነው
ዋናው ምሰሶ ግን እስካሁን አልተነካም። ዋናው ምሰሶ ብልጽግና አወቃቀር አለው። አወቃቀሩ ያው ማዕከላዊ ኮሚቴ አለው። ከማዕከላዊ ኮሚቴ ቀጥሎ ስራ አስፈጻሚ አለ ማለት ነው። ጉባኤም አለ። አሁን ጉባኤ ቀጥሎ ሊደረግ ይችላል። በዛ ደረጃ ግምገማ ይደረጋል። ግምገማ ተደርገው ብልጽግና ማን ነው፣ በእሳቤ ደረጃ ብልጽግና ማን ነው፣ በተግባር ደረጃ ብልጽግና ማን ነው፣ ብልጽግና ነኝ ብሎ ማሰብ፣ ብልጽግና ነኝ ብሎ ማውራት የሚችለው ከሰፈር ወጥቶ ታላቋን ኢትዮጵያ አንድ ላይ ማየት የሚችል ለሁሉም እኩል የሚቆረቆር ሁሉንም ችግሮች ከጫፍ እስከ ጫፍ በሚችለው አቅም ለመፍታት የሚጣጣር የኢትዮጵያውያንን አንድነት ብዙነትን ባከበረ መልኩ ለማምጣት የሚሰራ ብልጽግና ነኝ ማለት የሚችለው ይሄ ነው። በዚህ ደረጃ ግምገማዎች ተደርገው ነገሮች ይስተካከላሉ። ታየ ብልጽግና ነው ወይስ አይደለም የሚለውን እየኖረ ነው ወይስ ዝም ብሎ ላፍ ነው ብሎ ከወጣ በኋላ ደግሞ ሌላ ነው። በማንኛውም ደረጃ እሱ ነው። ይሄ ሂፖክሪሲ ካለ እያልን እያወራን ግን ደግሞ ከመተባበር አቅጣጫ ውጭ ያለውን እየጠረጉ መውሰድ በማንኛውም አቅጣጫ ሁሉም የሚስተካከሉ ስህተቶች ተገምግመው ያው ይኖራል። ሰው እስከሆነ ጊዜ ድረስ የሆነ ሀሳብ ኖሮ አላማም ትልቁን አላማ እያሰበ በተለያየ ስልት አሳካዋለሁ ብሎ አስቦ ሊሆን ይችላል። የሚስተካከል በግምገማ የሚስተካከል ይስተካከላል። ግን ከመከባበር ከመደማመር ውጪ የሚሄድ ማንኛውም ሰው እኔ የሚሳካላቸው አይመስለኝም። ዝም ብዬ ሳይ ይሄ አስተሳሰብ በግለሰቦች ላይ ብቻ አይደለም። ፍልሚያው ከባድ አይሆንም ወይ እዛ የግምገማ አዳራሽ ውስጥ የ17ቱ ቀን ግምገማ አይነት ይሄ በአብዮታዊ ዲሞክራሲ ላይ የሚደረገው የሴራው የምናምኑ ነገር በጣም ለኦሮሚያ ብልጽግና ቅርንጫፍ ጽህፈት ቤት ፈታኝ ያደርግበትም ወይ? ምክንያቱም ጥቂቶች አይደሉምና ብዬ ነው። አንደኛው ግልጽ መሆን ያለበት እንደዚህ አይነት የተግባርም የእሳቤም ችግር ያለበት በኦሮሚያ ክልል ደረጃ ብቻ ለመሆኑን ማየት ያስፈልጋል። እኔ አሁን ስለ ኦሮሚያ ያያው በተለያየ ቦታ መኖሩን ማሰብ ያስፈልጋል። እነሱን ስናቀርብ ኦሮሚያም ጋር ስትመጣ ሰው በብሔር በክልል በዛ ደረጃ ነው የሚያስበው እንጂ በጎጥ ደረጃም ይሄ እሳቤው ይሄ የእኩልነት የሚዛናዊነት የፍትሃዊነት እሳቤ እስካልሰረጸ ድረስ በዛ ደረጃ መተሻሸቱ መተፋፈጉ አለ ማለት ነው። ታች ድረስ ነው የሚሄደው። ቀበሌ ለቀበሌ እንደዛ ነገር ነው የሚሄደው። የብልጽግና እሳቤ ታላቋን ኢትዮጵያ እያሰበ ከቤቱ እየጀመረ እየተደመረ የሚሄድ ነው። እኔ ምናልባት እርሶ ብዙ ጊዜ ማህበራዊ ሚዲያውን ስለሚያዩት እንደዚህ ያልተመለከቱ እንደዚህ አይነት ነገር እንዳለ የሚያሳይ ማአት ነገር የለም። የገሌ ግሩፕ ሲነካር የሚል በአስተሳሰብ እንደ ሀገር ተቃኝቶ በሐሳብ የበላይነት እንኳን የሚከራከር እኮ አካል አይደለም ምናየውና ገሌ ለምን ተለካ ብሎ በዚህ በኩል በዋሚል እንደዚህ አይነት የተሰለፈ ነገር ያለ ይመስላል። ምናልባት እንዲበጃችሁ አጥንታችሁታል። ዋናው ጉዳይ አይ ቲንክ ያው ቲፒኤልኤፍ ታውቃለህ መዋቅሩ በአጠቃላይ የኢትዮጵያን ሴኩሪቲ በምን ደረጃ የኖርንበት ስለሆነ የተቆጣጠረ የኢትዮጵያን ኢኮኖሚ በምን ደረጃ የተቆጣጠረ እንደገና ደግሞ ኢትዮጵያን መከላከያ ፖሊስም ጭምር በዛ ደረጃ ቁጥጥሩ ስራ አድርጎ ሁሉንም አፍኖ ሲሰራ የነበረ ቡድን ነበር። በወቅቱ የኢትዮጵያ ሕዝብ ትግልና በኢህአዴግ ውስጥ የተጀመረው እና ከዛ የተነሳው ትንሽ እሳት ይሄን ቡድን አሸንፎታል። አሁን የኢትዮጵያ ሕዝብ ፍላጎት ምንድነው ነው? ኢትዮጵያ ሕዝብ ምንድነው የሚፈልገው? የትኛውን መስመር ነው የሚፈልገው? የሌብነቱን መስመር ነው ወይስ የእኩልነት የፍትሃዊነት የወንድማማችነቱን መንገድ ነው? ግልጽ ነው። የኢትዮጵያ ሕዝብ ፍላጎት የኢትዮጵያ ሕዝብ ፍላጎት ነፃነቱን ይፈልጋል፣ እኩልነቱን ይፈልጋል፣ በወንድማማችነት ለጋራ ጥቅም መቆም መሰለፍ ይፈልጋል። ሌቦችን እናሸንፋለን፣
ይሄ ምንም አይነት ስጋትና ጥርጥር ሊኖረው የሚገባው ጉዳይ አይደለም። ሌቦች ይሸነፋሉ። የኢትዮጵያ ህዝብ ጉልበት አለው። በዚህ ላይ ደግሞ የኢትዮጵያን ህዝብ ፍላጎት ለማራመድ ወደፊት ለመውሰድ በቁርጠኝነት የቆመ አመራር አለ። ነፃነቱ ደግሞ አለ። አፈና አይደለም። ማን ሌባ እንደሆነ ማን ሌባ እንዳልሆነ ሚዲያዎች ደግሞ ያግዙናል። ያው እነሱም በሌቦች ካፕቸር ካልተደረጉ በስተቀር የፈለገ ነገር ተደረጉ የሚመስሉ አይተዋቸው አያውቁም። እርሶ ሊኖር ይችላል፣ ግን በቅንነት የሚሰሩ ብዙ ናቸው። ስለዚህ ሌባ ትክክለኛውን የብልጽግና መስመር በጠመንጃም በብዙ በማዕቀብም ያልተሸነፈው በዚህ በትንሽ ሌባ ቡድን የሚሸነፍ ብልጽግና የለም። ብልጽግና ከኢትዮጵያ ጋር ሆኖ ከኢትዮጵያ ህዝብ ጋር ሆኖ ከኢትዮጵያ ህዝብ ብቻ ደግሞ ሳይሆን ኢትዮጵያን ወደፊት ለመውሰድ ከሚፈልጉ ተፎካካሪ ፓርቲዎችም ጭምር። ምክንያቱም ኢትዮጵያ የጋራ ቤታችን እስከሆነች ጊዜ ድረስ ተቋማትን ከመገንባት አንፃር ፍትህን ከማስፈን አንፃር በጋራ ልንሰራ ይገባል። ይሄ ትክክለኛው መስመር የወንድማማችነቱ፣ የአንድነቱ፣ የብዝህነቱ፣ የመከባበሩ ወደፊት እንዳይሄድ የማይፈልጉ በጣም ትንሽ ናቸው።